Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲስ ቻናላችን ነው። አድማጮቻችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል ምትለዋን መጫን አትርሱ። ህዝባችን ይጠቅማሉ፣ ያስተምራሉ፣ ህዝብ መስማት አለባቸው የምንላቸውን በየጊዜው አፕሎድ ስለምናደርግ አፕሎድ ባደረግን ቁጥር ዩቲዩብ ኖቲፊኬሽን ወይ ማስታወቂያ እንዲልክላችሁ እንዳልናችሁ አድርጉ እያልን ላይክ ሼር በማድረግ በተለይ ደግሞ ላይክ የምትለዋን ከአሁኑ ደቂቃ ጀምራችሁ አድርጉት። ህዝብ መስማት አለበት። ብዙ ነገሮች እየተካሄዱ ነው ያሉት። አዲስ አበባ ኮሳ ይባል ብዙ ነገሮች እየተካሄዱ ነው። ምንድነው የሚካሄዱት? ያሉ ከተለያየ አካባቢ ነው። የሚገርማችሁ ዛሬ ከተለያየ አካባቢ ነው የተላከልን። ከቱሉ ዲምቱ፣ ከሃና ማርያም አካባቢ ያለው፣ ከጎፋ፣ ከሳሚት ኮንዶሚኒየም፣ ከየካባዶ ሁሉንም ብቻ ያሉት በብዛት ህዝብ የሚኖርባቸው አካባቢ የተላከልን ነገር አለ። እሱን ወደ እናንተ እናመጣለን። በጣም አስደንጋጭ ነገር ነው። መስማት አለባችሁ። ህዝብ ሰምቶ ደግሞ እንዲጠነቀቅበት በየአካባቢያቸው ምንድነው የሚያደርጉት ያሉ የአዲስ አበባ ፖሊስ እሱን እንነግራችኋለን። አድማጮችን እያልኩኝ እንደነገርኳችሁ ግን ላይክ አድርጋችሁ ጀምሩት። ሁሉ እንዲሰማው ያስፈልጋል። እንግዲህ እንደነገርናችሁ ሁሉ ጊዜ ደጋግመን እንደምናገረው ያለ ነው። አብይ አህመድ ከፍተኛ እንቅልፍ የሚነሳው ያለው በከፍተኛ ፍርሃትና ጭንቅ ያሉት የብልጽግና በተለይ የኦሮሞ ብልጽግና መሪዎች በከፍተኛ ፍርሃትና ጭንቅ ያሉበት አንድና አንድ ነው። ይህንንም የአዲስ አበባ ህዝብ ነው። አድማጮቼ የአዲስ አበባ ህዝብ ምን ያህል እንደጠላቸው፣ የአዲስ አበባ ህዝብ ምን ያህል አይናችሁ ላፈር እንዳላቸው፣ እንደዛ እንዳልተቀበሉ ለአብይ አህመድ እልል ብሎ በጭብጨባ በሁሉም ነገር ልብሳቸው ላይ ሳይቀር የሱ ፎቶግራፍ እየለጠፉ ይሄዱ የነበሩት መኪና ያለው በመኪናው ዙሪያውን በሙሉ የአብይ አህመድ ፎቶግራፍና የአብይ አህመድ ሌላ ነገርን ሲለጥፍ የነበረ አሁን እየቀደድ ጭራሽ አይኑ እንዳንሰማው ቴሌቪዥን የአብይ አህመድ ምስል ካሳየ እየዘጉ ወደ ሌላ የሚሄዱበት ያሉት ጊዜ እንደደረሰ ገብቷቸዋል። ስለዚህ አንድ ቦታ ላይ አንድ አካባቢ ላይ ሰላማዊ ሰልፍ ተነስተዋል ከተባለ እንዳለ ግልብጥ ብሎ የአዲስ አበባ ህዝብ እንደሚወጣ እየተሰማ ነው። በማንኛን ስንነግራችሁ ሰንብተናል። አንድ ቦታ አንዲት ደወል አንዲት ፍሽካ ነው የምትጠበቀው ያለችው ብለው ነግረውናል። አሁን ደግሞ ከሁሉ በጣም በሚገርማችሁ ሁኔታ ሆነ ሰውም ቁጭ ብሎ ሊያዳምጠው ስለሚችል አሁኑኑ እባክህን ይህንን ነገር ልሳን ሆነን አስተላልፈው ብለው የላኩልኝን ነው የምነግራችሁ። ከተለያየ አካባቢ በጣም የገረመኝ አሁን ለምሳሌ ቱሉ ዲምቱ ጫፍ ነው፣ ወደ ናዝሬት መሄጃ ነው። የካባዶ ደግሞ ወደ ሰሜን ወደ ወሎ ወደ ትግራይ በሉት መሄጃ መንገድ ላይ ነው ያለው። አራባና ቆቦ ነው። ግን ልክ ከአንድ ሰው እንደተላከ ነው የተላከልን ከተለያየ ቦታ ሆኖ። ምክንያቱም በየአካባቢው ምን እየተደረገ እንዳለ በየአካባቢው አንድ አይነት ነገር እያደረገ እንዳለ አብይ አህመድ የሚያሳየን ነው። አሁን ሁሉንም በየኮንዶሚኒየም ያለው ህዝብ በጥሩምባ ነው አሉ። በድምጽ ማጉያ ይደረግ ነበር ድሮ፣ ግን አሁን በጥሩምባ እየተነፋ በየቦታው ደግሞ እየለጠፉ የአዲስ አበባ ፖሊስ ኮሚሽን የወረዳው የፖሊስ አባላትና እነሱ ጥሪ እያደረጉ በመሰብሰቢያ አዳራሽ ተሰብሰቡ እያሉ ነው ያሉት። ይህንን ተሰብሰቡ ማለታቸው አይደለም። ዋናው የሚናገሩትን ነው። እዛ ስብሰባ ጠርተው ምን እያሏቸው እንደሆነ ነው በጣም አስፈርቷቸው ያለው ነዋሪዎቹ። ግን የፈለገ ቢሆን አንድ ነገር ቢፈጠር ግን እኛ ዝግጁ ነን፣ እንደው ሳይደፈርስ እኮ አይጠራም የሚል ነው አንድ ጽፎልኝ ሄደው። እሷን ብቻ ሳይደፈርስ አይጠራም፣ ባክህን የአዲስ አበባ ነገር ሳይደፈርስ አይጠራምና እንዲደፈርስ ነው የምንፈልገው ነው ያለው። እንግዲህ በፈለጋችሁ ተርጉሙት። እሷን ቃል ብቻ ነው የጻፈው። ግን ዋናው ነገሩ የአዲስ አበባ ፖሊስ የወረዳው ፖሊስ የሚሏቸው ያሉት ከላይ ከአዲስ አበባ ፖሊስ ኮሚሽን የወረደ ነው ይህንን ትዕዛዝ እና በየኮንዶሚኒየሙ ያለው ነዋሪዎች ለጽንፈኞች ለፋኖ ይሁን ለኦላ ለሁለቱም ነው የተባለው ዳቦ ቆሎም የተለያየ ብቻ የደረቀ ስኳር፣ ዘይት፣ ጨው እያዘጋጃችሁ እያቀበላችኋቸው ነው። በመሃል አዲስ አበባ ደግሞ በየኮንዶሚኒየሙ ከየአካባቢው ተልከው የመጡ የጽንፈኞች መልእክተኞች ወደ አዲስ አበባ ገብተዋል፣ እነሱንም አስጠልላችኋል ብሎ በየቤቱ ያለውን ምዝገባ እንደገና ከዚህ በፊት በሲቪሊያን እንዳደረገ ሪፖርት አድርገንላችኋል። የዛሬ 2 ወር ምናምን ይሆናል።
ምንድነው ብታደርጉት ያላችሁ ይሄን ነገር? ለምንድነው እንደዚህ መጀመሪያ በፖሊስ አድርገውስ ለምንድነው በፖሊስ እንደዚህ ምን ፈተሽ ያለ ነው? የት ነው የተወለድከው? ብሔርህ ምንድነው? ስንት ጊዜ ተቀመጥክ? ተከራይ ነህ ወይ? ስንት ትከፍላለህ? ይሄ ሁሉ ምንድነው የሚያስፈልገው ብሎ በጣም ህዝቡ ሲጨነቅ ሰንሰስ በቃ ይሄ ህዝብ ቆጠራን የምናካሄድ ያለ ነው ብሎ ደግሞ ወደ መቀየር ሄደው ነበር። በሲቪሊያን ደግሞ እንዲደረግ አድርገውት ነበር። አሁን ደግሞ ፖሊሱ አሁን ወደ የቤቱ እየሄደ አይደለም ያለው አዲስ ሞመንት ዛሬ አሁን ስብሰባ ተደርጎበት የነበረ በየአካባቢው ምንድነው የተደረገው? ተጠርቶ በየመኖሪያው አካባቢ የጋራ መሰብሰቢያ የጋራ የሚሰበሰቡበት ወይ ደግሞ ግብዣም ሀዘንም ምናምን የሚያደርጉበት ቦታ አለ መሰለኝ። እዛ ኮሚናል ኤሪያ ነው ያሉ እና እዛ እንዲሰበሰቡ ተደርጎ የተደረገ ነው እና ከፍተኛ ማስፈራሪያ ከፍተኛ ጭንቅ የሚታይበት ከፖሊሶቹ የወረደ ትዕዛዝ ነው የሚነግሩን ያሉ። ለምንድነው እንደዚህ የምታደርጉን ያላችሁ? ለምንድነው የምታሰቃዩ? ለምንድነው በየጊዜው የእገሌ ደጋፊዎች ናችሁ የእገሌ እንደዚህ ናችሁ በብሔር እያያችሁ ብሔራችሁ ምንድነው የምትለው? ለምንድነው 10 ጊዜ የምታወጡ? ፋኖ ሲያስቸግራችሁ ብሔራችሁ ምንድነው ብላችሁ የአማራ ተወላጅ የሆነውን በሙሉ በፋኖ ትፈርጃላችሁ። በትግራይ ችግርና ጦርነት ሲኖር ደግሞ የትግራይ ተወላጅን በሙሉ ስም ተለጥፎበት ታርጋ ተለጥፎበት ይሄንን እየተባለ እየታሰረ ንብረቱንም እየተንገላታ አንዲት ነገር እንዳያደርግም ሲደረግ ነበር። አሁን ኦሮሞውንም ሁሉንም የሚደረግ ያለው ሰልችቶናል መሮናል እያለ እንደሆነ የአዲስ አበባ ህዝብ እንደዛ እንዳለ አንድ ሁለተኛ ሌላ ደግሞ ያሉ ቀን ከተደረገ ሰላማዊ ሰልፍ ይነሳብኛል ብሎ ስለፈራ ዋናው እዚህ ቁም ነገሩ እሱ ነው። ቀኑ በእንቸ ነው ሳይሆን ስለፈራ ምንድነው የሚያደርገው ያለው በየአካባቢው አሁን ለምሳሌ በተለያዩ ኮንዶሚኒየሞች በተለያዩ ወረዳዎች በተለያየ ቀን እንዲያደርጉት። ለምን ሁሉንም ሙሉ አዲስ አበባ የሚያከብር ከሆነ የጎዳና በዓል ሆኖ አዲስ አበባ ከወጣ በዛው ሰልፍ ተነስቶ ነቅሎ ያባረኛል። ምን ያህል ፍርሃት እንዳለ ምን ያህል ጭንቅ ላይ እንዳሉ የሚያሳያችሁ ይሄንን ነው። የብሔር ብሔረሰብ በየአካባቢው የተለያየ ቀን ሰጥቶ አንተ ሰኞ ታከብራለህ፣ አንተ ማክሰኞ ታከብራለህ፣ አንተ ሮብ ታከብራለህ፣ አንተ ተነግሮን ያለውና ይሄንን ሁሉ ግን የአዲስ አበባ ህዝብ መፍራት ሳይሆን ቁጣ ነው የሚያስነሳበት ያለ ነው ይሉኛል። አንድ ነገር ምን ነው አንዱ ሰው ደፍሮ በጀመረ ይሄ ሰልፍ በተነሳና በቃ እንዳለ የፈለገ ይሄንን ሁሉ ሚሊዮን በአንድ ጊዜ ሊጨርስ አይችልም። ሰው ሁሉ ግልብጥ ብሎ እንደሚወጣ ምንም ጥርጥር የለንም። ከመሃል አዲስ አበባ ተነቅለን ተባረን በየአካባቢው ሰፍረን ያለ ነው። አሁን እኛን ተከትለው መጥተው ደግሞ ምንድነው የምታደርጉት? ጽንፈኛ ስንቅና ትጥቅ ትልካላችሁ። ከጽንፈኛ ተልኮ የመጡትንም አስጠግታችሁ ታኖራላችሁ፣ ኢንፎርሜሽን ታቀብላላችሁ እያለ እያስቸገራቸው እንደሆነ እና ይሄን በዚህ ደግሞ በጣም ተማረው እንዳለ በዛ ላይ ከሁሉ በላይ ደግሞ ኑሮ ምን ያህል እየለበለባቸው እንደሆነ ነው የሚነግሩን ያሉትና አድማጮቼ ይሄንን ባካህን ልሳን ሆነን በደንብ አድርገህ እየነገርክልን ነውና ይሄንንም አስተላልፍልን ብለውኛል። ይሄው አስተላልፈናል። እኛ ውጡና ፊሽካውን ልንነፋ አንችልም። ተነስታችሁ ውጡ፣ ተነስታችሁ እንደዚህ አድርጉ ማለት አንችልም። እኛ ከህዝብ የሚመጣልንን ወደ ህዝብ መላክ ብቻ ወደ ህዝብ ማቅረብ ልሳን መሆን ነው። ይሄንን በብዛት እንዲታይ የምትፈልጉ ከሆነ ደግሞ እንደነገርካችሁ ላይክ አድርጉት። ምክንያቱም እኛ የአዲስ አበባ ህዝብ ጥቃትና ጉዳት እንዳይደርስበት ነው እንደዚህ የምንናገር ያለ ነው እንጂ ለሌላ ምንም ነገር የለም። ይሄንን አግዙን ይሄንን አድርጉልን ምናምን የምንለው ነገር ምንም ነገር የለም። ስለዚህ ሁላችሁንም አሁን ይሄንን ኢንፎርሜሽን ላይክ አድርጉ። እናንተ ራሳችሁ ናችሁ ተነስታችሁ ሁሉንም ነገር ማድረግ ሁሉም ነገር በእጃችሁ ነው። ፈሪ ሆኗል የአዲስ አበባ ህዝብ ምን እንደሆነ አላውቅም እንጂ እውነት ለመናገር ይሄ ሁሉ ችግር እየደረሰበት እንዴ ጨው ተወደደ ብሎ እኮ መንግስት ድረስ የሚቀየር ጎረቤቶቻችሁ እያያችሁ ነው። ግን ይሄ ሁሉ ችግር እየተፈጠረ ነቅሎ አባሮ ቤትህን አፍርሶ 7 ዘርህን ወላጆችህን ታሪክ ስንትና ስንት ቅርስ ያለበት የተወለድክበት የተዳርክበት ወላጆችህን ሬሳቸው የወጣበትን ቤት መጥቶ ሲያፈርስብህ ምንም ነገር ማትል ምን ያህል እንደው እውነት እንደወረደ ነው እኮ የሚያሳየው። ምን ያህል ፈሪ እንደሆነ የአዲስ አበባ ህዝብ ዝም ብሎ በቃ አንድ ነገር ማታለያ አንድ የሌለ በሬ ወለደ ብሎ ቤንዚን አገኘሁ ሲላችሁ እሺ ብላችሁ ሆ ብላችሁ ትወጣላችሁ። ጥሩምባ ስትነፉ ታመሻላችሁ። ከሁሉ በላይ ደግሞ መጠንቀቅ ያለበት በጣት የሚቆጠሩ በጣም ጥቂት የሆኑ የአዲስ አበባ ሀብታሞች ተጠንቀቁ። እዩኝ አትበሉ። በሁሉም እየተጠላችሁ ነው። በመንግስትም ንብረታችሁና ህይወታችሁን ለመዝረፍ ነው የሚፈልግ ያለው። ጎረቤታችሁንም በጣም እያዘኑባችሁ ነው ያለው። እዛ ዳቦና ቆሎ አሮበት ባዶ ሆዱ እያደረ በየጎዳናው ተጥሎ እያደረ ክርስትና ወይ ደግሞ ልጄ ወደ 1ኛ ክፍል ሊገባ ነው ብለህ የምታረገው ድግስ
ጥሩ አይደለም። ይታያችሁ እንግዲህ ወደ አንደኛ ከፕሪፓራቶሪ ወደ አንደኛ ክፍል ልጅ የገባ ተብሎ ጥጥ ያለ ግብዣ አድርገው የሚያከብሩ ሲጨፍሩ ዳንኪራ ሲመቱ የሚውሉና የሚያድሩ እንዳሉ እየነገሩን ነው ያሉት። ስለዚህ ይሄን ነገር ተጠንቀቁበት፣ አይጠቅማችሁም ለማለት ነው። ይህንን እያልኩ እንግዲህ አድማጮቼ አሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ላይክ አድርጉት። ቻው።